የአማራ ክልሉ ጦርነት ተባብሶ ቀጥሎ በጎንደርና በጎጃም ቀጠና ትላልቅ ድሎች ሲመዘገቡ ያገዛዙ ወታደራዊ መሪዎችን ጨምሮ በርካቶች መደምሰሳቸው ታውቋል። የምስራቅ እዝ 302ኛ ኮር 76ኛ ክፍለ ጦርን በርካታ አባላቱ እንደከዱትና ፋኖን እንደተቀላቀሉ ተሰምቷል። በዝርዝር የምናስደምጣቸው ይሆናል። በዙ 23ና በብረት ለበስ ፔምፔ ታጅቦ የተንቀሳቀሰው የብልጽግና የጦር ሰራዊትም በከፍተኛ ሁኔታ ተመቷል። ዝርዝር መረጃውን የምናስደምጣቸው ይሆናል። ሰላምታችን በያላችሁበት ድረስ የተወደዳችሁ የኤንቢሲ ዜና አድማጭ ተመልካቾች ዕለተ ሐሙስ ሰኔ 5 2017 ዓ.ም ለሰዓቱ የተሰሙ አዳዲስና ወቅታዊ መረጃዎችን እናስደምጣችኋለን። እናንተም አብራችሁን ቆዩ። የአማራ ክልሉ ጦርነት ተፋፍሞ ቀጥሎ በትናንትናው ዕለት የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና አባይ ዳር ቀጠናና በበሙር ቀዝቀዝ ባደረገው ከፍተኛ ተጋድሎ በርካታ የብልጽግና ኃይልን ደመሰሰ። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና መይሳው ካሳ የሁለተኛ ኮር አካል የሆኑት አድዋ ክፍለ ጦርና ቋራ ኦሜድላ ክፍለ ጦር በጥምረት በበሙር ቀዝቀዝና በአባይ ዳር ቀጠና ባደረጉት ከፍተኛ ትንቅንቅ ድል አስመዝግቧል። በዚህ ቀጠና እነዚሁ የአማራ ፋኖ ብሔራዊ ኃይል ክፍለ ጦሮች ባለፉት 3 ቀናት ውስጥ ባደረጉት መደበኛ አውደ ውጊያ አገዛዙን ባስደነገጠና አንገቱን ባስደፋ መልኩ በርካታ ሰራዊቱን ሙትና ቁስለኛ አድርገውበታል የተባለ። በዚሁ ቀጠና በትናንትናው ዕለትም በፋኖ በኩል ከፍተኛ ድል መመዝገቡ ሲነገር የአገዛዙ የጦር ሰራዊት ቀጠናውን ለመቆጣጠርም ሆነ የአርሶ አደሩን የእርሻ ወቅት ለማደናቀፍ አስቦ የተንቀሳቀሰ ቢሆንም በፋኖ የተመቶ እቅዱ ቅዠት ብቻ ሆኖበታል። አባይ ዳርንና ቀዝቀዝን ለመቆጣጠር እንቅስቃሴ ቢያደርግም በመይሳው ካሳ ሁለተኛ ኮር አድዋ ክፍለ ጦር ሁለተኛ ብርጌድ ሻለቃ 1 በአርበኛ ማንዴላ ያዩና በአርበኛ ዮሐንስ ባለድል መሪነት ከቀጠናው ሙትና ቁስለኛ ሆነው የተረፈው ሸሽቶ ለመውጣት የሞከረ ቢሆንም በበሙርና በአባይ ዳር ክፉኛ መመታቱን የታወቀ። እንደ ምንጫችን ገለጻ በትናንትናው ዕለት ሰኔ 4 2017 ዓ.ም ከሙር ከተማ በቅርብ ርቀት በተደረገ አውደ ውጊያ በርካታ ያገዛዙ የጦር ሰራዊት አባላት መደምሰሳቸውን መረጃዎች ያመላክታሉ። አገዛዙ በዚሁ ቀጠና ተጨማሪ ኃይል ጨምሮና ድሮን ተጠቅሞ ለመዋጋት የሞከረ ቢሆንም በከፍተኛ ሁኔታ ተመቶ ተጨማሪ የገባው ኃይል ሙትና ቁስለኛ ከመሆኑ ባሻገር ከፍተኛ አመራሮቹንም አጦ በሽንፈት ወደ መጣበት ሊመለስ ተገዷል። ትላንት አመሻሹን ጀምሮ የደለጎ ሆስፒታል በአገዛዙ ኃይሎች ቁስለኛ ተጥለቅልቆ ማምሸቱን ነው ምንጫችን የነገሩን። በዚሁ አውደ ውጊያ አንድ ዙ 23ም ተመቶ ከጥቅም ውጭ መደረጉ ነው የተገለጸ። በደረሰበት ሽንፈትና በተፈጸመበት ጥቃት የተበሳጨው ያገዛዙ የጦር ሰራዊትም ንጹሃንን ከቤት እየዋጣና አርሶ አደሮችን ከእርሻ ቦታ እየወሰደ መረሸኑን ነው ማወቅ የተቻለው። አባይ ዳር ላይም ትላንት ሰኔ 4 2017 ዓ.ም የድሮን ጥቃት በመፈጸም የአንድ ንጹሃንን ህይወት በመቅጠፍ 4 ንጹሃንን ደግሞ ቁስለኛ አድርጓል። በዚህ መልኩ አገዛዙ የፋኖችን በትር መቋቋም ሲያቅተው ንጹሃንን ኢላማ ያደረገ ጥቃት እየፈጸመ በመሆኑ ሁሉም በንጹሃን ላይ እየተፈጸመ ያለውን ያገዛዙን እኩይ ዓላማ ሊያስቆም እንደሚገባ ነው የተገለጸ። በተመሳሳይ የአማራ ፋኖ ብሔራዊ ኃይል አፋባ ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮርም በገደብዬ ከተማ ድል ተቀዳጅቷል። ትላንት ሰኔ 4 2017 ዓ.ም ከጠዋቱ 3 ሰዓት ላይ ወደ ገደብዬ ከተማ ዘልቀው የገቡት የአማራ ፋኖ ብሔራዊ ኃይል አፋባ ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር በጎንደር የበጋሻው ክፍለ ጦር ስር የሚገኘው በአርበኛ ንጉስ ፈረደ የሚመራው የኢትያው ብርጌድ በከተማው ሲንቀሳቀስ የነበረን ያገዛዙን ቅልብ ኃይል በመደምሰስ ታሪክ ሰርተዋል። የአገዛዙ ሰራዊት ትላንት ኪንቫንስ በገላ ወረዳ ለቆ ወደ ወገራ ወረዳ ከመምጣቱ የረፍትና የመልሶ ማደራጃ ጊዜ ሳያገኝ የአማራ ህዝብ የቁርጥ ቀን ልጆች የሆኑት የኢትያው ብርጌድ ፋኖ አባላት ገደብዬ ከተማ ውስጥ ገብተው በፈጸሙት ከፍተኛ ጥቃት አኩሪ ጀብዱ ሲሰሩ በአውደ ውጊያው 6 የአገዛዙ ሰራዊት ወዲያው ሲደመሰሱ ቁጥራቸው ከ4 በላይ የሚሆኑት ደግሞ ክፉኛ መቁሰላቸው መረጃዎች ያመላክታሉ። በዚሁ አውደ ውጊያ በርካታ መሳሪያዎችን በፋኖ ተማርከዋል። የአማራ ፋኖ ብሔራዊ ኃይል አፋባ ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር በጎንደር የበጋሻው ክፍለ ጦር ጀግኖች መጠነ ሰፊ ሰሞነኛ ውጊያዎች ከፍተኛ ሰብአዊና ቁሳዊ ኪሳራ እየደረሰበት ሞቱ እየተፋጠነ የሚገኘው ያገዛዙ ኃይል አህያውን ሲፈራ ዳውላውን እንደሚባለው ህብረተሰቡን እንዴት በቀን መተው ጨፍጭፈውን ሲሄዱ መረጃ አታደርሱንም? ለፋኖች ቢሆን ግን አይደለም ቀን ሌሊትም ታደርሳላችሁ በማለት በገበያና በቤታቸው ላይ የነበሩ በርካታ ቁጥር ያላቸው ንጹሃን አማራዎችን ሲያስርና ሲደበድብ ስለመዋሉም ተረጋግጧል።
በተመሳሳይ የአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ክፍለ ጦር ትሊሊ ዘንገና ብርጌድ አሽፋ መገንጠያ ተብሎ ከሚጠራው ቦታ ላይም ትላንት ሰኔ 4 2017 ዓ.ም ከምሽቱ 12 ሰዓት ጀምሮ እስከ ምሽቱ 1 ሰዓት ድረስ ባደረገው አውደ ውጊያ በብልጽግና ሰራዊት ላይ ከባድ ኪሳራ አድርሶበታል። የብልጽግና የጦር ሰራዊት ከትሊሊ እስከ ዳንግላ ከተማ ያለውን ኃይል በማሰባሰብና በዙ 23ና በብረት ለበስ ፔምፔ በማጀብ የተንቀሳቀሰ ቢሆንም የትሊሊ ዘንገና ብርጌድ የፋኖ ኃይሎች አይከቱ ቅጣት እንደቀጡት ነው ለማወቅ የተቻለ። ይህ ብርጌድ ከትላንት በስቲያ ትሊሊ ከተማ ውስጥ በፈጸመው ጥቃት 11 የአድማ ብተናና ሚሊሻ አባላትን የደመሰሰ መሆኑ የሚታወስ ነው። በተያያዘ የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ጎጃም አገው ምድር 3ኛ ክፍለ ጦር ጊዮን ብርጌድ የፋኖ ኃይሎችም ከሌሎች የመብረቁ ሻለቃ አባላት ጋር በመሆን ሰከላ ግሽ አባይ ከተማ በመግባት እያሱ ገላና የተባለ ያገዛዙ 73ኛ ክፍለ ጦር ሬጅመንት 4 ሻምበል 2 ጋንታ 3 ኃላፊን ከነ ሙሉ ትጥቁ መማረክ ችሏል። በዚህ ልዩ ኦፕሬሽን ለመከላከያ መረጃ ያቀብላሉ ተብሎ የተጠረጠሩ 2 ያገዛዙ ካድሬዎችን በቁጥጥር ስር በመዋል ከከተማ ይዞ መውጣት መቻሉን የታወቀ። ይህ በእንዲህ እንዳለ ንጹሃኑ የአማራ ህዝብ አብይ አህመድ አገዛዝ በየቀኑ እየተጨፈጨፈ ነው። የአብይ አህመድ ስርዓት የአማራን ህዝብ ለማጥፋት በድሮን በጀት በመድፍ መጨፍጨፉ አልበቃው ሲለው በርካቶችን ከቤት እየዋጣ እየጨፈጨፈ ነው። አገዛዙ አሁንም እናንተ የፋኖ ቤተሰብ ናችሁ፣ ፋኖ ናችሁ፣ የፋኖ መረጃ ናችሁ በማለት ከሞቀ ቤታቸው እየዋጣ አማራ የሆነው ሁሉ የዳቦ ስም በመስጠት በጅምላ እየረሸነ ይገኛል። የአማራ ህዝብ መንገዶች ተዘግተውበት ከቦታ ቦታ በልበ ሙሉነት ተንቀሳቅሶ እንዳይሰራና ነግዶ እንዳይበላ በአገዛዙ መዋቅራዊ በሆነ መንገድ ተከልክሎ ቤቱን ዘግቶ ለመኖር እየሞከረ ቢሆንም ከቤቱ ከርሻና ከእምነት ማምለኪያ ቦታው በግፍ በአገዛዙ እየተጨፈጨፈ ነው። በትናንትናው ዕለትም የአገዛዙ ኃይል ሰከላ ወረዳ ግሽ አባይ ከተማ ዙሪያ እንዱቅሲ ቀበሌ 3 ንጹሃንን በማፈን ከሶስቱ መካከል ደግሞ አንዱን ሹመት አቤል ነው የተባለ እድሜው 40 የሆነ በአሰቃቂ ሁኔታ መረሸኑ መዘገባችን አይዘነጋም። ጉዳዩን በተመለከተ ለማጣራት በሞከርነው መሰረት በግፍ ከተረሸነው ጋር አብረውት የታፈኑት 2 ንጹሃን አማራዎች እስካሁን ያሉበት ሁኔታ አልታወቀም። የሟች ሹመት አቤል ነግን ስርዓተ ቀብሩ በእንዱቅሲ ቤተክርስቲያን ተፈጽሟል። የሟች ሹመት አቤል ነው ወንድም በባለፈው ዓመት የአፈር ማዳበሪያ ለማምጣት አገራማን ብሎ በወጣበት በአገዛዙ ኃይሎች መረሸኑንም ነው ምንጫችን የነገሩን። ከአንድ ቤት 2 ወንድማማቾች በአንድ ዓመት ያለምንም ጥፋታቸው የግፍ ግፍ ተፈጽሞባቸው የ2 ወንድማማቾች ልጆች ያለ አባት ቀርተዋል። እንደ ምንጮች ገለጻ መሰል የግፍ ግፍ በሁሉም የክልሉ ቀጠና የቀጠለ ሲሆን እየደረሰ ያለውን ግፍ ማስቆም የሚቻለው ደግሞ በጋራ አምርሮ በመዋጋት ስለመሆኑ ነው የተጠቆመ። የብልጽግና ስርዓት የአማራ ጠላት ብቻ ሳይሆን የመላው ኢትዮጵያውያን እና ሰው የሆነ ሁሉ ጠላት ሲሆን አገዛዙ የሰብአዊነት ጠላት ነውና ሁሉም ኢትዮጵያውያንና የዓለም ህዝብ ይህንን ስርዓት ለመጣል ርብርብ እንዲያደርግ ነው እየተጠየቀ ያለው። በሌላ መረጃ በብልጽግና በኩል ሆነው ሲያገለግሉ የነበሩ የመከላከያ ሰራዊት አባላት አገዛዙን በመክዳት በገፍ ፋኖን እየተቀላቀሉ ነው። የብልጽግናው አገዛዝ የአማራ ህዝብን ለመጨፍጨፍ በየቦታው ህጻናትን ሳይቀር ከትምህርት ቤት ወጣቶችን ከመንገድና ከመዝናኛ ቦታ እያፈሰ ወደ ማሰልጠኛ በየጊዜው እያስገባ እያሰለጠነ ነው። አገዛዙ ጦርነት ከከፈተ ጀምሮ በአማራ ህዝብ ላይ ዶፍ እሳት እያዋረደ እህሉን፣ እንስሳቱን፣ ቄስ መነኩሴውን፣ ሸሁን፣ አዛውንትን፣ ህጻናትን፣ ነፍሰ ጡሮችን ባገኘው አጋጣሚ ሁሉ እየጨፈጨፈ 2 ዓመታት አልፎታል። ለዚህም በመራዊ፣ በደብረ ማርቆስ፣ በገደብዬ፣ በፍኖተ ሰላም፣ ባቸፈር፣ ባዴትና በሌሎች የክልሉ አካባቢዎች በድሮና በጥይት አረር የተጨፈጨፉ እናቶች፣ ዲያቆናትና ህጻናት ማሳያዎች ናቸው። ይህ የግፍ ስርዓት ያንገፈገፋቸው የአገዛዙ ወታደሮች ደግሞ በየቀኑ እየከዱ የህዝብ ልጅ ወደ ሆነው የአማራ ፋኖ በገፍ እየተቀላቀሉ ይገኛሉ። በትናንትናው ዕለትም ለአገዛዙ ሆነው ሲያገለግሉ የነበሩ የመከላከያ ሰራዊት አባላት የጁቤ ላይ መሽጎ ከሚገኝ በካምፕ በመክዳት የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የሐዲስ ዓለማየሁ 7ኛ ክፍለ ጦር አብራጅት ብርጌድን ተቀላቅለዋል። በዚህ ቀጠና ከተቀላቀሉት ውስጥ አተርሰው አበበ፣ ከቤ ፈንቴ፣ ይስማው ሸቴ ይገኙበታል። የምስራቅ እዝ 302ኛ ኮር 76ኛ ክፍለ ጦር 1ኛ ሬጅመንት 1ኛ ሻምበል አባል የሆነው የብርሃኑ ጁላ ሰራዊት አባል የነበሩ ጌትሽ አስቻለውና ታደላ ያሌው የሚባሉም 3 ክላሽና 200 የክላሽ ተተኳሽ በመያዝ በአማራ ፋኖ የኮሎኔል ታደሰ ሙሉ
ጥሩነህ ብርጌድ አለማየሁ ከቤ ሻለቃን መቀላቀላቸውን የታወቀ። በተመሳሳይ ውቤ ሙሀቤ፣ ይትያው ምናየ፣ ታደሰ እስከ መቼ የሚባሉም ከመከላከያና ከአድማ ብተና ተቋም በመውጣት ወደ አማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ባህር ዳር ብርጌድ መቀላቀላቸው ታውቋል። በሌላ በኩል አገዛዙ በዛሬው ዕለት የሃይማኖት አባቶችና ሴፍትኔት ተጠቃሚዎችን እንዲሁም አንዳንድ የቀበሌ ነዋሪዎችን በማስገደድ በባህር ዳር ፋኖን የሚቃወም ሰልፍ ለማድረግ ቢያስብም ጥቃት ተፈጽሞበታል። ህዝብን በማስገደድ በሰልፍ ደግፉ ብሎ የጠራው የአብይ አህመድ ወንበር አስጠባቂ ኃይል ባህር ዳር ከተማ ላይ በጠዋቱ በተለያዩ ቦታዎች ላይ የቦምብ ፍንዳታ ገጥሞታል። በተለይም ቀበሌ 3 ግራንድ ተብሎ በሚጠራው አካባቢ ተደጋጋሚ የቦምብ ፍንዳታ ተፈጽሞ ሰልፍ ለማስተባበር ወጥተው የነበሩ ካድሬዎች ሳይጎዱ እንዳልቀሩ ነው እየወጡ ያሉ መረጃዎች ያመላከቱም። በመጨረሻም ከአማራ ፋኖ ብሔራዊ ኃይል በጎጃም ራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦር ወንበርማ ብርጌድ ወቅታዊ መግለጫ ተሰጠ። በመግለጫውም የአማራ ህዝብ ትግልን ለመጎተት የምትሞክሩ የስርዓቱ ልጓም ጎታቾች የፈረሰውንና የመቃብር ስርዓቱን እየተጠባበቀ ያለውን ይህን ድርጅት መልሶ ለማቋቋም የምትጥሩ የናጡት ነካሾች በተገፈውና በደል በጭቆና እየደረሰበት ላለው ታላቁ የአማራ ህዝብ ስም ከድርጊታችሁ እንድትቆጠቡ በድጋሚ እናሳስባለን ሲል የወንበርማ ብርጌድ አሳስቧል። የወንበርማ ብርጌድ ጨምሮም አንደኛ ይህ ስርዓት ከወደቀበት ለማንሳት ማገዶ የምታቀብሉ የአማራ ህዝብ ላይ እሳት የምታነዱ ወዳደሮች ከጠላቶቻችን በላይ እናንተ የህዝባችን የናጡት ነካሾች ናችሁ። በወንበርማ ወረዳ ሽንዲ ከተማ ላይ የቤቶች ማህበር መሬት ለመምራት እየተንቀሳቀሳችሁ ያላችሁ የባዕድን የጡት ነካሽ ልጆች የበፊቱ በደል በህዝባችሁ ሳይበቃችሁ አሁንም የስርዓቱ ሎጂስቲክ የጥይት የመሳሪያ የተለያዩ የጦርነት ማቴሪያሎች መግዣ እንጂ የህዝብ መሰረታዊ ልማት እንዳልሆነ ግልጽ ነው። ስለዚህ ገቢ የምታሰባስቡ የወረዳው የብልጽግና አመራሮች ከድርጊታችሁ የማትቆጠቡ ከሆነ የወንበርማ ብርጌድ አስፈላጊውን እርምጃ ይወስዳል። ሁለተኛ የቤት ማህበር ለተደራጃችሁ በሙሉ በእውነቱ አሁን በአማራ መሬት መኖሪያ ቤት የምንገነባበት ወቅት ሳይሆን 3 በ4 ካሬ ሜትር የመቃብር ቦታ የምንፈልግበት መሆኑን ለእናንተ መናገር ልጅ ለእናንተ ምጥ ማስተማር ይሆናል። ነገር ግን ጆሮ ዳባ ልበስ ብላችሁ የፈራረሰውን ስርዓት በኢኮኖሚ በፖለቲካ በየትኛውም ዘርፍ መደገፍ የስርዓቱ ህይወትን ለማቆየት ወይም ከመቃብር ተነስቶ ዳግም በአማራ ህልውና ትግል ላይ እንቅፋት እንዲሆን መሰናክል ከመሆን ራሳችሁን እንድትቆጠቡ ሲል የወንበርማ ብርጌድ በአክብሮት ያስተላልፋል ሲል ገልጿል። ይህንን የሚያደርግ የማህበሩ ሰብሳቢዎችና አባላት ላይ ድርጅታዊ እርምጃ እንድንወስድ እንገደዳለን ሲልም አክሏል። ሶስተኛ ወንበርማ የምርት ማማ መሆኗ ግልጽ ነው ያለ ሲሆን ነገር ግን ስርዓቱ አርሶ አደሮችን በግብዓት ዋጋ ግሽበትና እጥረት የኢኮኖሚ ጦርነት እያካሄደባቸው ይገኛል ያለ ሲሆን ሆኖም ግን በእንቅርት ላይ ጆሮ ደግፍ የምትሆኑ የግብዓት አቅራቢ ነጋዴዎች በትክክለኛ ዋጋ እንድታቀርቡ እንዲሁም ትክክለኛውን የግብርና ዘር እንድታቀርቡ ሲል ብርጌዱ በጥብቅ አሳስቧል። በተጨማሪም ከተተመነ ዋጋና የተጭበረበረ ዘር ለህዝባችን የሚያቀርብ ኮንትሮባንድ ላይ ሀብቱም ይወረሳል እንዲሁም ህጋዊ እርምጃ ብርጌዱ እንደሚወስድበትም ማሳሰብ ይፈልጋል። አራተኛ ለወጣቶች በሙሉ አውቃችሁም ሆነ ሳታውቁ በገንዘብ ተታላችሁ በመረጃም ሆነ በተለያየ ዘርፍ ስርዓቱን የምትደግፉ ወጣቶች ከድርጊታችሁ እንድትቆጠቡ በታላቁ የህዝባችን የህልውና ትግል ብርጌዱ ያሳስባል። ይህ የማይሆን ከሆነ ግን የተጠናከረ የብርጌዱ የመረጃና ደህንነት በሚሰጥ መረጃ መሰረት ሽንዲ ከተማ ድረስ አስርጎ በማስገባት እርምጃ የምንወስድ መሆኑን ከወዲሁ እናሳስባለን። አምስተኛ ለሚኒሻ አድማ በትን ፖሊስ እንዲሁም ለሰራዊቱ በሙሉ የአማራ ህዝብ ልክ እንደማንኛውም ብሔር የራሱ የሆነ ባህል፣ ሴት፣ ሩህሩህ፣ ሌላውን አክባሪና አብሮ ተመሳስሎ ኗሪ ሲሆን ነገር ግን ይህን ማንነቱን ማዋረድ አንገት ማስደፋት የስርዓቱ ዋና ዓላማ ሲሆን ሽንዲ ከተማ ያመሸገው ኃይል ጨለማን ግርዶሽ በማድረግ የዙሪያ ቀበሌዎችን ማለትም ሰባዳር፣ ቡራፈር፣ አርባ ገድል፣ ዴንድ፣ ቦለድን፣ ማርቁማ፣ ወቦ ለገሰማ፣ ሻምብላ ቀበሌዎች ላይ ጭምብል በመልበስ የእናቶቻችንን ጌጣጌጦች፣ የጆሮ ጌጥ፣ የእጅ ቀለበት፣ አልባሳት፣ የቤት ዕቃ፣ ገንዘብና ከብቶችን ዘረፋና ድብደባዎችን እያደረሱ ይገኛል። ይህንን ስንል በተገኙ ተጨባጭ ማስረጃዎች ሲሆን ግንቦት 27 9ኛ ወር 2017 ዓ.ም በተደረገው ኦፕሬሽንም ነበልባሎቹ ወንበርማ ብርጌድ አባላት ወገዳድ ሰርገው ገብተው በማረኩት ጳውሎስ አዳነ የተባለ የመከላከያ አባል ልብስ ኬስ ውስጥ የእናቶች ጠገራ ብር ተገኝቷል። ይህ ብቻ ሳይሆን ከዚህ በፊትም በመረጃችን ስንገልጽ እንደቆየ ነው ጠገራ ብሮችን በእናቶቻችን መሳሪያ በግንባራቸው ተደቅኖ ሲዘረፉ ኖረዋል። ይህ ቀፋፊ ተግባር በእናት ተጨክኖ እየተደረገ ያለው ፋኖንና ህዝብን ለመነጠል የሚደረግ አጉል ፖለቲካ ስለሆነ ሊታወቅ ይገባል ሲሉም ተናግሯል።
የተከበራችሁና የተወደዳችሁ አድማጭ ተመልካቾች ለሰዓቱ የተሰሙ አዳዲስና ወቅታዊ መረጃዎች እነዚህ ነበሩ። በሌሎች የመረጃ ሰዓታችን እስከምንገናኝ መልካሙን ሁሉ ተመኘን።